በጣም ምድራዊ በሆነ ነገር ለተቀን ለፍታችሁ የምትሰሩት ለመለወጥ አይደለ? ምንም የማያቅሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ትልቅ ሆኖ ኢንፋንት ቢሆን ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። ሻሩ እንደደጉ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። ቅርጽ ይቀይራል መለወጥ፣ መልክን ያመጣዋል መለወጥ፣ ያሽራል ብዙ ነገር። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። የዓለምን ሁሉ ኃጢአት ወሰደው። ታዲያ ወደዚህ እደጉ እንጂ አይ አም ኮምፕሊት ያልክ ቀን የለም። በእውነት ምንም እኛ ከፍነን መቅበር የለብንም። አንተን መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል። ከዚህ በኋላ ምን አለ ያልኩ ቀን፣ በልሳን ጸልየ ትንቢት ጨምረህበት አጋንንት የወጣ ቀን፣ ቀና ብለ ሰው አልሰማም ያልክ ቀን፣ በእውነት የጊዜ ጉዳይ ነው። በአካል ባትሄድም እውነቴን ነው። በጣም ስለምወዳችሁ ነው እውነትም ነገራችሁ። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል። የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ተከሻ ትለካኩና ምን ያውቃል እሱ? እኔ እንትንን እኮ በእንትን በኩል እኮ አውቃለሁ፣ እንትንን በእንትን አጥንቼዋለሁ። ኖ ሁል ጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው። ዮሐንስ ሲኒየሩ ነው። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር። ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን። የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው። ምን ይሰራለታል? ጥቅልል። ኦሬዲ ወደ ጌታ ለሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ሊሄድ እንደሆነ እርግጠኛ ነው። ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ። ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና፣ በጣም ብዙ ጊዜ የምናጠናው፣ የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉን ላክልኝ። ስለማያውቀው ነው፣ ያውቀዋል። ስላላነበበው ነው፣ እሱ አንብቦት ነው ለጢሞቴዎስ የሰጠው። እና ደግም ያነበዋለሁ። ለምን? እድገት አይቆምም። እስክሞት አጠናለሁ። እስክሞት ከእግዚአብሔር ቃል ጋር ህብረት አለኝ። እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት፣ ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። ሚራክል አይደለም ልጅነት መሻር፣ ናቹራል ነው፣ ፕሮሰስ ነው። በህይወት ያለ ሁሌ ይሽራል። ተአምር አይደለም ልጅነትን መሻር። ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምትሃት። እንዴት አያድግም? እውነቴን ነው የምነግራችሁ። በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ትልቅ ሆኖ ኢንፋንት ቢሆን፣ በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን፣ በጣም ረጅም ዘመን ኖረው ግን
ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃለው፣ ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስም እድግ ብቀል ብቅል አይደለም እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ በቃ የስ ክብር ለእግዚአብሔር ይሁን። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይን ሰው ከተደሰተ ወላጃችን አስቡት እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠብቀውን ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን እድገቱ አስደስቶ ባድግስ የጸሎት ርዕስ ነው፣ የቤት ስራ ነው፣ ነው የሚያስብልህ። ለምን ትላለህ። ሲያድግስ ትደሰታለህ። አትነግረውም እኮ አደክ ምን አለ አትልኮ ትችላለህ፣ ግን ደስ ይላል። ወላጅ አለ ሰማይ ማደግህ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ አጠጣኝ አልበሰኝ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት ዳዲ ባክ አሚን ግዴታዬ ነው። እኔ እግሩን አይቼ ነገር ይጠባዋል ብዬ የምገዛለት ጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ እምገዛለት ጫማ አይደለም የኔ ሆኖ በሙሉ የሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለውም። አየህ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ። አይልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘወይ ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አየ እሱ ልክ እንዳልሆነ ሲገባ አየ ልክ ነህ እያደክ ነው ማለት መሻር። እንዲህ እኮ ትል ነበር ልጅ እያለ ሲባል ኧረ እኔ አላልኩም። ሽራ እኮ ነው። አንዳንዱስ እስቲል እያለ ነው እና ታዲያ ብልስ ይላል። ሻሩ እንዴ ደጉ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። ስማ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጠቆርም በቀላም ችግር የለውም። መልኩ የማንን ይመስላል? ጎረቤት ከመሰለ ስማ እሳቸውን የሚመስል ልጅ ወለድኩ ነው የሚለው አባትን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ማንዶንክ መልካችሁ ይምጣ። እስቲ ኖረ ጌታን ካልመሰልክ አወላለድን ነው ቼክ የምናረገው። ማደግ ናቹራል ነው። አድገ ግን ፊትህ ካልመጣ you have to be serious። እድገታችሁ ላይ ሲሪየስ ሁኑ። እኔ ቤቴ የማልቀልደውን ነገር ቸርች ልቀልድ አልችልም። ለምንድን ነው ሰኞ ትምህርት፣ ሮብ ትምህርት፣ እሑድ ትምህርት የምናደርገው? መልክ እንዲመጣ ነው። በየቀኑ ያለ ጸሎት። ለምንድን ነው የሁሉ ትግል? መተኛት ስለማይናፍቅ ነው አይደለም። መድከም ደስ ስለሚል በፍጹም። ለምንድን ነው መልክ ይምጣ። የእግዚአብሔር ቃል ለምን ፎከስ ነገር ከለር፣ መልክ፣ የአጥንት ስትራክቸር፣ ቁመና አዲሱን ሰው እንዲመስል። እስቲ አሜን በሏ። እውነቴን እምላችሁ ይሄ ሁሉ ትግል ታግሎ ግን ሰው ውጤት ነገር ሲመጣ የዛን ቀን ወደ ጌታ ብትሄድ ራሱ ደስ ይላል። ታዲያ ምን አይነት ነን ሲሉት እኛ ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ይልና ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዛ አርነት አለ ይላል። ብዙ ጊዜ ይህንን ነገር የምንጠቀመው እኛ ለዴሊቨራንስ ነው። የጌታ መንፈስ ባለበት በዛ አርነት አለ። የተጻፈውስ ለካራክተር ነው። ከክብር ወደ ክብር እንለወጣለን የሚለው ለምንድን ነው የምትጠቀሙት እናንተ? ካለህበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም። ስለ ካራክተር ነው። ኢየሱስን ስለ መምሰል ነው የሚያወራው ክፍሉ። ኢየሱስን ስለ መምሰል ነው የሚያወራው። ጠባይን ስለ መቀየር ነው የሚያወራው።
እርሱን እስክንመስል እንለወጣለን። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ሜታሞርፎሲስ ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርም እና ሪስቶር ለማድረግ አይደለም። ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እየወደቁ መነሳት፣ እየፈረሱ መገንባት ብቻ አይደለም፣ መለወጥ ምንድነው? የመጀመሪያውን መሻር ነው። መለወጥ ቅርጽ ይቀይራል። መለወጥ መልክን ያመጣዋል። መለወጥ ያሽራል ብዙ ነገር። ይህንን ፕሮሰስ የሚመራው ማን ነው? መንፈስ የሚሆን ጌታ። ትራንስፎርሜሽኑ የሚከናወነው መንፈስ በሚሆን ጌታ። እኛስ እናየዋለን፣ እያየነው። ዋው ኢየሱስ ትሑት ሆኗል። አዎ ትለወጣለህ። ኢየሱስ በንጽህና ኖሯል። ትለወጣለህ። ኢየሱስ አባቱን በፍጹም ልቡ ተገዝቶ አገልግሏል። ትለወጣለህ። ከክርስቶስ ኢየሱስ የምድር አገልግሎት እንደዚህ ያየ ትለወጣለህ። በምድር በነበረው አገልግሎት እያደክ የት ነው የሚያደርስ መንገዱ? መስቀል ጋር። አልቲሜትሊ ክሩሲፋይ ያደርግሃል። ከዛስ በሞቱ ከመሰልከው እርግጠኛውን በትንሣኤው ተመስለዋል። በትንሣኤው ከመሰልከው ንጥቀትም ተመሳሳይ ነው የሚሆነው። የእሱ አይነት ነው የሚሆነው። መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥ መሆን ይጠይቃል። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙ በሕይወታችሁ ላይ። በጣም ምድራዊ በሆነ ነገር ሌት ተቀን ለፍታችሁ የምትሰሩት ለመለወጥ አይደለም። ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይ ታደርጋላችሁ። ለምን? ለውጥ መሬት ላይ ላለ ነገር እንኳን። ስለዚህ ሊቀ ካህኑ ይመጣና ለዚህ የተመደበ ፍየል አለ። ፍየሉን ያቆመዋል። ከዛ የእስራኤልን የኔሽኑን የእስራኤልን ኃጢአቱን፣ አመፃቸውን፣ በደላቸውን በሙሉ በላዩ ላይ ይናዘዝበት። በድለናል፣ ገለናል፣ ዋሽተናል፣ ሰርቀናል፣ ከአምላካችን ከእግዚአብሔር ውጪ ሌላ አምላክ አምልከናል እያለ የሕዝብን ኃጢአት እላዩ ላይ እጁን ጭኖ ያስተላልፍና በሙሉ በደሉን በላዩ ላይ ካደረገ በኋላ ለዚህ ስራ በተመደበ በአንድ ሰው በኩል አድርጎ ወደ ምድረ በዳ ይልከዋል። በደላቸው እንደዛ ከሕዝቡ ይራቅ እያለ ነው። አሁን የኃጢአት ስርየት በዚህ በኩል አይመጣም እና ይሄ ተሽሯል፣ አልፏል። ይሄ መሰረት ነው ለሚመጣው ነገር። እግዚአብሔር መንገድ ኦልሬዲ እየጠረገበት የነበረበት ጉዳይ ነው። እግዚአብሔር የኃጢአት ስርየት እንደሚያመጣ አስቀድሞ እግዚአብሔር መንገድ እየጠረገ ነው። የመሰረት ስራ ነው ይሄ አያስፈልግም አይደለም፣ ተሽሯል። ይሄማ እኮ አስፈልጓል። በጊዜው አገልግለውበታል። እስራኤላውያን እንደ ኔሽን አገልግለውበታል፣ ተገልግለውበታል። አሁንስ ሽሮታል። ኢየሱስ ክርስቶስ መጥቶ ኢየሱስ በመስቀል ላይ ስለ ሰው ልጆች ኃጢአት ሞተ፣ የዓለምን ሁሉ ኃጢአት ወሰደው። ታዲያ ወደዚህ እደጉ እንጂ በመጸለይ ብዛት ኃጢአቴ እንደሚሰራ የማስብ ከሆነ እዚህ ፍየል ላይ እጅ እንደመጫን ነው። ኢየሱስ ነው ኃጢአቴን የሚያስወግደው። ይሄንን አይምሯችሁ ውስጥ አስቀምጡ። በማከናውናቸው ክንውኖች እግዚአብሔር በደሌን ይደመስሰዋል እንዳትሉ። እግዚአብሔር ኃጢአት ማስወገጃው ልጁ ብቻ ነው። ከኢየሱስ ውጪ ሌላ ኃጢአት ማስወገጃ ለመተካት የሞከርኩ ቀን እያጠፋው ነው ብዙ ጥፋት። የልጁን ደም እያቃለልኩት ነው ማለት ነው። የሰው ልጆችን ኃጢአት ማስወገድ የቻለ ጌታ ኢየሱስ ብቻ ነው። ኃጢአቴን በሙሉ ወስዶታል። ተናዝጃለሁ፣ ማረኝ አልከው፣ እጅን አንስታ ወሰደው እና እንዴት ወደዚህ እንመለሳለን? ኦልሬዲ አምናችኋል፣ ድናችኋል። በአዲስ ኪዳን የወንጌል እውነት ተመስረታችኋል። ወደ ኋላ አትመለሱ። ይሄስ ልጅነት ነው። ሻሩት። በክርስቶስ ደም በኩል ነው የኃጢአት ስርየት። በፍየል በኮርማ በጸሎት በምናምን በሪቹዋልስ በጣም ደጋግሞ መሬት ላይ በመንከባለል በመቧጠጥ ራስን ስጋ እንዲህ በመቦጫጨቅ የኃጢአት ስርየት የለም። የኃጢአት ስርየት ያለው በክርስቶስ ኢየሱስ በኩል ነው። በፈሰሰው ደም እግዚአብሔር የሰው ልጆችን ኃጢአት ያስወግዳል። በቃ ኦልሬዲ እግዚአብሔር ከኃጢአት ጋር የነበረውን ጉዳይ በልጁ በኩል በመስቀል ላይ ጨርሷል። ሰው ሲበድል እግዚአብሔር በየጊዜው የሚያቀርበው መስዋዕት የለውም። ኢየሱስ ለአንዴና ለዘላለም መስዋዕታችን ሆኖ በእግዚአብሔር ፊት ቀርቧል። የቀረበው ደግሞ ቅድም እንደዘመርነው የራሱን ደም ይዞ ገብቶ ነው እና ወደ ኋላ አትመለሱ።
ይሄ ለማን የተባለው? ቸርች ውስጥ ላሉ ሰዎች በክርስቶስ ኢየሱስ አምነው ዕብራውያን ናቸው፣ ግን ቦርናጌን ክርስቲያኖች ከጌታ ከኢየሱስ ወደ ይሁዲነት እንደዚህ ሲጎትቷቸው ኖ ይላል የዚህ ደብዳቤ ጻፊ። ኖ በዛ ውስጥ የዘላለም ሕይወት የለም፣ በዛ ውስጥ ድነት የለም እና ኑ ወደዚህ ወደ ክርስቶስ ኢየሱስ ወደ በሰለው ነገር